بارك لنا في رمضان اللهم 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 بارك لنا في رمضان ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የመወዳ ፕሮግራማችን ተከታታዮች ቆይታችሁ እንዴት ነው? መወዳችንን እየተከታተላችሁ ነው። በጉብኝት ሰዓታችን ዛሬ ከስቱዲዮ ወጣ ብለን እንግዲህ ጀሞ ተውፊቅ መስጂድ ተገኝተናል። የረመዳን ቀናትን ተቀብለን የመጀመሪያዎቹን 10 ቀናት ሸኝተን ሁለተኛው 10 ቀንን ተቀብለን እየጾምን ነው። በረመዳን ሞቅ ደመቅ ከሚሉ ስፍራዎቻችን መሀል ዋነኞቹ ደግሞ መስጂዶች ናቸው። ዛሬ በቅርቡ ተገንብቶ ግንባታውን ጨርሶ ምርቃቱን ያደረገውን የጀሞ ተውፊቅ መስጂድ ምን ይመስላል ድባቡ ከዚህ በፊትስ እንዴት ነበር የሚለውን ልንቃኝ መስጂዱ ግቢ ተገኝተናል ማለት ነው። በሴቶቹ በኩል ያለውን ጎራብዬ ካስጎብኚዎች ጋር ምን አለው ምን ይመስላል ግንባታው እንዴት ነበር በፊትስ እንዴት ነበር ሚኗኗሩት የሚለውን አስቃኛችኋለሁ። እንዲሁ ደግሞ በወንዶቹ በኩል ያሉትን ሐሳቦች ባልደረባችን ኑር ሐሰን ዞር እያለ ያስቃኛችኋል ማለት ነው። ውድ ተመልካቾቻችን ቆይታችሁን ከኛ ጋር እንድታደርጉ ግብዣችን ነው። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ቆይታችሁን ከኛ ጋር አድርጉ። መልካም ጊዜ يا شهر الصيام منورا لكل فؤاد مسلم وجناني اللهم بارك لنا في رمضان السلام عليكم وعليكم السلام كتجاب بالله እንዴት ነሽ? ሰላም ነው አልহামዱሊላህ እሺ ከትጃብ ባላለ ዛሬ እንግዲህ መስጊዳችሁን ልንቃኝ መተናል። እሺ እንኳን ደህና መጣችሁ እንኳን ደህና ቆያችሁ። ይሄ መስጂድ እንግዲህ ረጅም ጊዜ እየተገነባ የቆየ እንደሆነና ከሰሞኑ ተመርቆ በዚህ ረመዳን ይፋ እንደሆነ ሰዎች እየሰገዱበት እንደሆነ ሰምተናል። አዎ አልহামዱሊላህ ያው ከ2001 በፊት ነው ይሄን ቦታ ለመስጊድ ቦታ ብለን አጭተን ይዘን የነበረው እና ይሄን ቦታ ስንመራ ቦታው ላይ ያው ለመስጊዳችን ይሆናል ብዙውን ሙስሊም ነው። አሁን የተመራ ነው እኛ 12 ነን ከ12ቱ 11ዱም የተመራ ሰው ሙስሊም ነበር በእኛ ማህበር ራሱ ማለት ነው። እና ያው አልহামዱሊላህ ብዙ ነገሮችን አልፎ ዛሬ ላይ ለዚህ በቅተዋል። አልহামዱሊላህ እንግዲህ በርካታ አመታት ግንባታው ነበር። ከዛም በፊትም እንዲሁ ቦታው እንዳለ በተለያየ ሁኔታ ላይ ሆኖ ይሰገድበት ነበር። በርካታ ነዋሪዎችም አሉ አካባቢው ላይ አይደለ? ያ ጊዜ ምን ይመስል ነበር? እስቲ ተወሰነ። እንግዲህ በጣም ብዙ ትግል አድርገዋል። ብዙ ትግል ያደረጉ ሰዎች አሉ። እንግዲህ አላህ አጅራቸው ይክፈላቸው። በጣም ታግለው ነው ለዚህ የበቁት። አሁን ላይ ለዚህ መድረሳችን አልহামዱሊላህ አልহামዱሊላህ። አሁን ደግሞ ታላቁ የረመዳን ወር ገብቷል አይደለም? ረመዳን የተሰገደበት የተወሰኑ ቀናትን ጾመናል አልፈናል ማለት ነው። ረመዳን ድባብ ምን ይመስላል አካባቢው ላይ ነዋሪው ላይ? ረመዳን በጣም ደስ ይላል። እንግዲህ አሁን ላይ በጣም ህዝቡ ተደስቷል። ምንም ማመን በቃ ሁሉም ሰው መስጊዱ ላይ ቁጭ ብሎ እውነት ነው አይኔን ጨፍኜ ስገልጽ እውነት አልመስል እያለኝ ነው። እንግዲህ ከቦታው ይሄ ቦታ ራሱ ሲሰራ መቼም የትኛው መስጊድ ያለቀ አይመስለኝም በዚህ ፍጥነት። ገና 8 ወሩ ነው እንግዲህ ከተጀመረ ሸዋል ከተፈታ በኋላ ነው የተጀመረው። ያው ዝም ብሎ ፈረሳው የተጀመረው የነበረውን ቁስ ፈረሳ የተጀመረውና በጣም በአጭር ጊዜ ነው እንትን ያለው ሰው ሁሉ ማመን አልቻለም። እንግዲህ እኔ ራሴ አሁን ከመስጊዱ 3ኛ ቤት ነው ያለሁት። ይሄን ያህል ግዙፍ መስሎ ራሱ አልታየኝም ነበር። አሁን ሲያልቅ ነው እንግዲህ ያወቅነው። በጣም ግዙፍ ነው። በጣም ያምራል። ቆንጆ ተደርጎ ነው የተገነባውና በ8 ወር ውስጥ ነው እንደዚህ ተውቦ ያለቀው። በጣም አዎ በ8 ወር ውስጥ ነው። የግንባታው ሂደት ምን ይመስል ነበር? ፈጣን ነበር? በጣም ፈጣን ነበር። ብዙ ሰራተኞች ነበሩ። በቃ በጣም ይተጉ ነበር። ሰዓታቸው አሳልፈው ነው የሚሰሩት። እኔ እንግዲህ ያው አልቀረጽኳትም እንጂ ሴት ሚናራ ራሱ ሴት ምትለስን ሚናራ ላይ ምትለስን ሴት አይቻለሁ። እኔ በጣም ገርሞኛል። ሚናራ ላይ ወጣ እንግዲህ ያን ሁሉ እንትን ላይ አልፋ ወጣ ምትለስን ሴት ራሱ ነበረች። ደሳኝ ሴት ነበረች። መርሃባ በደንብ ዋጋ ተከፍሎበት የተሰራ እንደሆነ ያስታውቅ። በጣም ወደ ውስጥ ዞር እያለን እንጎ تتلو كل نفس كتابها فويل لمن زلت به القدمان اللهم بارك لنا في رمضان ይሄ አሁን የሴቶች መስገጃ ቦታ ነው። በዛ በኩልም የዚህን ያህል ስፋት ያለው ቦታ አለ። ሁሉም እንግዲህ ከወንዶቹ እኩል ቦታ ላይ ነው የተሰጠን። አልহামዱሊላህ ብዙ እንትን ያየንበት ነው። ብዙ መከራ አይተንበታል እዚህ ቦታ ላይ። ያው ቦታው ስንይዘው አሁን ከ2001 ጀምሮ ተባለ እንጂ ያው ከ96 ጀምሮ ለመስጊድ ቦታ ይሆናል ብለን እኛ ቦታውን ስንመራ አጭተን ያስቀመጥነው ቦታ ነው ያለውና አልহামዱሊላህ አላህ ለዚህ ያበቃን
አዎ ተገንብቶ አልቆ እንግዲህ እንደዚህ አምሮበት አልহামዱሊላህ ማየት ችለናል ጀማዓው እንደው ከዚህም በላይ ነው በቃ ከሌላም ቦታ እየመጣ ነው ጀማዓው በጣም ሰፊ ነው ያው የግዱ ሆኖ ሩቅ ቦታ ነበር ያው የቦታ አለመመቸት ሸራ ነበረ ሸራ ሆኖ በቂ አልነበረም ሳጠራ ነበረ በጣም በብዙ ነው ለዚህ ደረጃ የደረስነው አልহামዱሊላህ አላህ ሐምድ ይገባው እንግዲህ መርሃባ እንግዲህ እንደዚህ አምሮበት ዛሬ ማየት ችለናል የሸራ መስጂድ እየተባለ ይጠራል እንዲሁ ሳጠራም ነበረ መድረሳዎችም እንደነበሩት ሰምተናል ምን ይመስል ነበር ያ ጊዜ እስቲ ያው በቃ ቦታውም አሁን የትም ብትሆኛው ንራይ ደራሱ ብዳው የሸራ መስጊድ ነው የሚባለው በቃ ታወቀ አሁን ሸራ መስጊድ ነው የሚባለው አው መድረሳዎች ያው ከዛን ጊዜ ጀምሮ ያው ከኔ ይበልጥ ኡስታዟ ብትኖር የበለጠ እንግዲህ ምንም ነገር ሳይበግራት በሴት አቅሟ እስካሁን ድረስ በቃ ለዚህ አብቅተዋለች ያው ካየሹ አንፃር ያው በሴት አቅሟ እንግዲህ በጣም እንትን ብላለች ከዛን ጊዜ ጀምሮ ምትለፋበት ናታ አሁን ላይ ፉሪ ነው ኑሮዋ ፉሪ ነው ግን የፉሪን እንኳን ያን ሁሉ መስጊድ አልገደባትም ያንን ትታ ነው እዚህ የመጣች ጧት ማታ ሳትል ዝናብ ፀሐይ ሳትል ኡስታዟ ራዳ ትባላለች እንግዲህ በዚህ አጋጣሚ አመሰግናለሁ በዚህ አጋጣሚ በጣም አመሰግናለሁ ተቋቁማ የሁሉም ነገር ጫና ተቋቁማ ብትወልድ አልቀረችም የወሊድ አላስተጓጎላትም ወላሂ አላህ አጅሯን ይክፈላት ብዙ የሚቀሩ ልጆች አሉ አሁን በዚህ ሰዓት ላይ ምን ያህል ይሆናሉ መድረሳ የሚቀሩ እንግዲህ አምና ሲመረቁ መስከረም ላይ ከ400 በላይ ነው ተማሪ የነበሩት የአካባቢው ነዋሪዎች እንግዲህ ወደ 400 የሚደርሱ የሚቀሩ የሚማሩ ተማሪዎች እዚህ መስጂድ ላይ ያሉ ማለት ነው አሉ ከዛም በላይ ናቸው እንግዲህ ኡስታዞች ያቃሉ ከዛም በላይ ነው ያ መርሃባውን ደግሞ ረመዳን ላይ ነው ያለነው አሁን መስጂዱን በረመዳን መግቢያ ላይ ነበር ያስመረቃችሁትና ይሄ ካለፉት ረመዳኖች ይሄኛው ረመዳን ለየት ያለ ይመስለኛል እንደዚህ ባለቀ በተዋበ መስጂድ ላይ እየተሰገደበት እየተጾመ ነው ማለት ነው ለአካባቢው ነዋሪ ግን እስቲ መለስ ስንልና ደግሞ ያለፉትን ረመዳኖች ምን ይመስል ነበር አትቸገሩም ነበር ወይ ተራዊ ለመስገድ እንቸገር ነበር አስፋልት ላይና ነጥፍ ነበር መኪናዎች ሲመጡ ካሁን ምን አደረጉን እንነበር በጣም ስጋት ነበር ሴቱም ያው ቤቱ መስገዱም አልፈለገውም ይሄን ያህል በድምጽ ማጉሊያ ይሄን እየተሰማ መቅረቱን አልፈለገም አትምጡም ቢባለኛ መምጣታችንን አላቆምንም አሁንም መስጊዱም ሲሰራ አስፋልት ላይ ነው አንጥፈን ሌላ ቦታ ሄደን ከመስጊዱ ይሆናል በሚለው ቦታ እየሰገድን ነበር አሁንም አላቋረጥንም እየተሰራም አላቋረጥንም ነበር እና በጣም ብዙ ስቃዮች ነበሩ የዚህን የኛን መስጊድ ይዘጋ መኖር ያልፈለገ ሰው በጣም ብዙ ስቃይ አድርሶብናል እና ብዙ ነገሮች ነበሩ ሙዚቃ ይከፈትብን ነበር ተራዊ ላይ ልክ ሲጀመር መጠጦች መተው በመናየው በአካባቢ በመስጊዱ ግቢ ውስጥ መጠጦች ይዘው መተው ብዙ አስተጓጉለውናል እንትናቸው የበዓላቸው እርደኛ ላይ ነበር እኛ ጋር መተው ነበር የሚያርዱት አሁን ያ ሁሉ ነገር ቀርቷል ማለት ነው ቀርቷል አሁን አልহামዱሊላህ መንግስትም ያው አስከብሮናል አሁን ላይ አልহামዱሊላህ ያኔም እኛ አቅም ስለሌለን ፖሊስ ነበር የሚመጣው ፖሊስ መጥቶ ነበር እንትን የሚያስከብርልን የነበረው ማለት ነው አልহামዱሊላህ መርሃባ የዘንድሮ ረመዳን የተወሰኑ ቀናትን እንግዲህ ጾመናልና ምን ይመስላል ድባቡ በጣም ደስ ይላል ከዚህም ይሄን ያህል ሰፊ ቦታ ራሱ ኖሮ ህዝቡ አሁንም ውጪ ላይ አንጥፎ የሚሰግዳል ሞልቶ ማለት ነው ሁለቱም ሳይድ ያዝ አንድ የዚህን ያህል አለ ብዬሻለሁ ሞልቶ ጋሁንም ውጪ አንጥፎ የሚሰግድ ሰው አለ ማሻአላህ አካባቢው ላይ በርካታ የሙስሊም ነዋሪዎች አሉ ማለት ነው በጣም ሙስሊም ነው በቃ ጀሞ ሙስሊም ነው በጣም ብዙ ሰው ነው ያለው ምርቃቱ ምን ይመስል ነበር በጣም ደስ ይል ነበር እኔ ያው በስራ ባሳልፈውም እንትን ታዳሚ ባልሆንም አልহামዱሊላህ ድባቡ በጣም ደስ ይል ነበር አልহামዱሊላህ ስለዚህ እንግዲህ ይሄኛው መስጂድ ከበርካታ አመታት በኋላ በብዙ ትግል የተገነባ እንደሆነ የተለያዩ ሐሳቦች ሲነሱም ሰምተናልና ለዚህ መብቃት ቀላል ነገር አይደለም አላህም ይመስገን እናንተም ደግሞ ልትመሰገኑበት ይገባል ዘቀላኒ اللهم بارك لنا في رمضان اللهم بارك لنا في رمضان هنالك تتلو كل نفس كتابها فويل لمن زلت به القدمان اللهم بارك لنا ክብራትና ክብራን ተመልካቾቻችን ጉብኝታችን እንደቀጠለ ነው ጀሞ ተውፊቅ መስጊድ ተገኝተን እንግዲህ ግቢውን እየቃኘን ነው ያለው አዳዲስ ነገሮችንም እየነገርናችሁ ነው አሁን ደግሞ ወደዚህ አካባቢ ረመዳንን አስመልክቶ የተለያዩ ነገሮች ሲዘጋጁ እየተመለከትን ነው እስቲ እሱ ሐሳብ ላይ ትንሽ እንቆያለን ረመዳኑን አስመልክቶ የኢፍጣር እየተሰራ እንደሆነ ነግረሽናልና ሁሌ ነው የሚዘጋጀው በየረመዳኑ ሁሌ ነው የሚዘጋጀው በየአመቱ
ማን ነው የሚያዘጋጀው? አህለል ኸይሮች አሉ። ያው ለዚሁ ፕሮግራም ቀደም ብለው ተዘጋጅተውበት ያው የመጀመሪያ የገባ ቀን ነው የሚጀመረው። እስከ መቼ ይቀጥላል? እስከ 30 ሸዋል ላይ ማለት መርሃባ። ስለዚህ ሙሉ ረመዳንና ሸዋል ላይ ማለት ምን ያህል አመት ሆነው ማለት ነው እንደዚህ? በጣም ብዙ አመቱ ነው። ቢያንስ እኔ ሳቅ 7 አመት። መርሃባ። ለማን ነው የሚዘጋጀው ይፍጣሩ? ማን ነው የሚያፈጥርበት? በቃ ያው መስጊዱ ላይ ለማፍጠር የፈለገ ሁሉ ነው እንትን የሚለው ተገድቦ አይደለም። መርሃባ። ስለዚህ ለሁሉም ሰው ነው ማፍጠር የሚፈልግ ሰው ሁሉም ሰው ለከሌ የተመደበ የምን ያህል ሰው የሰው እንትኑ አልተባለም አልተመደበም። መርሃባ። ስለዚህ እንግዲህ በዚህ ረመዳን ያለፉትንም ረመዳኖች የሸዋል ቀናትን ጨምሮ በዚህ መስጂድ ውስጥ አፍጥር እየተዘጋጀ ለሚያፈጥር ለማንኛውም ሰው ይቀርባል ማለት ነው። እጅግ በጣም ቆንጆ ነገር ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ እንደተመለከትነው ነው መስጂዱን ውብ አድርገው ገንብተውታል። እንዲሁ ደግሞ ያለፉትን ረመዳኖች ጨምሮ በዚህ ረመዳንም ሙሉ የረመዳንን ቀናት እንደዚህ አፍጥር እየተዘጋጀ እየበሰለ መስጂዱ ላይ በማፍጠሪያ ሰዓት ላይ ለሚገኙ ለመስጂዱ ቤተሰቦችም እንዲሁ ደግሞ ለማንኛውም ሰጋጅ የአፍጥር ምግቦች እየቀረቡ ማስፈጠሪያ ይሆናል ማለት ነው። ይህም እጅግ በጣም ሊወደድና ሌሎች መስጂዶች ላይም እንደለማል ሊያዝ የሚገባው ተግባር ነው ብለን እናነሳለን። እሺ ከድጃ አብረን ቆይታ ስላደረግን መስጂዳችሁን ስለጎበኘን ደስ ብሎናል። እናመሰግናለን። እሺ እኔም አመሰግናለሁ። እናንተ መጣችሁ ስላያችሁን አጅራችሁን አላህ ይክፈላችሁ። اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا ውድ ተመልካቾቻችን እንግዲህ ተውፊቅ መስጊድ ላይ ነው የምንገኘው። ባልደረባዬ ሴቶች መስጊድ እያስጎበኘችን ነበር። አሁን ደግሞ ወደ ወንዶች መስጊድ መተናል። ኡስታዝ እስቲ እንታወቅ። خير ان شاء الله ያው ኢማም ሁሴን ሼህ ኢማም ሁሴን አሊ ይባላል። እዚህ መስጊድ እንግዲህ እኔ ያው ዋና ኢማም ነኝ። መስጊዱ ተመሰረተበት ጀምሮ እስካሁን ድረስ ያው በኢማምነት እያገለገልኩ ነው። የቂራአትም ያው አቀራለሁ። ያው እንግዲህ ሶላት አሰግዳለሁ። እንግዲህ በዚህ አመት ነው ተውፊቅ መስጊድ ተመርቆ በረመዳን እንግዲህ አገልግሎት መስጠት ጀምሯል። እስቲ ስለ ተውፊቅ መስጊድ በፊት የነበረበት ሁኔታና አሁን ያለበት ሁኔታ እስቲ አጠር አድርገው ይነገሩ። ኢንሻአላህ ያው እንግዲህ በፊት የነበረበት ያው ብዙ ጣውረድ ነበረበት። ያው በግለሰብ ቤት ነበረ ትንሰግድ የነበረ ከ2002 ይጀምራል። 2002 ኮንዶሚኒየም 2003 እና 2004 እንደዚሁ እዚሁ ፊት ለፊታችን ያሉ ማህበር ቤቶች እንግዲህ 3 ቤቶች ነበር የምንሰግድ። ከዛ ያው 2005 ጀምረን ያው እዚህ ቦታ ያው እንዲያጋጣሚ አካባቢዎቹ እሱ እንትን ነበረ ያው ስቶር ነገር ነበር ነው እሱን ያው ህምባሪው ቦታ ስለነበረ እና አስለክተን እዚሁ ገባን። ከዛ ሸራ ወጥረን ከዛ ወዲህ ቆርቆሮነት ያፈርሱብን ሸራ ወጥረን አልহামዱሊላህ እንግዲህ ያው ለዝበተናል። ሸራ መስጊድ የሚባለው ምክንያቱ እሱ ነው ማለት ነው። ምክንያቱ እሱ ነው። ያንን ጊዜ አስታውሱ። ሸራ መስጊድ እያለ የነበረው የጀማው እንቅስቃሴና የመስጊዱ ሁኔታ ንገሩኝ። በጣም የዛን ጊዜ በጣም በኃይለኛ እንቅስቃሴ ነበር። ለምን መስጊዱን ቆርቆሮ መስጊዱን ታፈረሱብን በኋላ ሸራ ወጥረን ደግሞ ሸራውን አፈረሱብን የተወሰነውንና ከዛም በኋላ ህዝቡ በቃ ይሄንን ማፍረሱት ይባል ትንሽ ትቀረን አናፈርስም አለና በቃ የዛን ጊዜ እንግዲህ ሌሊት እያደርን ቀን እየዋል በጣም ሀታ በድር የድርስ ሊዝ ምናምን አውጥተን በሱ ነበር እንደው ሌሊት ተጠበቅ የሚታደረው ማለት ነው። ሸራ መስጊድ እያለ ምን ያህል ጊዜ ቆየ? ብዙ ቆይቷል። ቢያንስ አሁን አንድ 5 ዓመት ሊሆነው ሸራ መስጊድ እያለ ማለት አሁን ትንታለ የተተሰራ ያኛው ተተሰራ የታች ያለው የዛ ጊዜ ይዞታው እንደዚህ ነበር። የሸራ መስጊድ እያለ ምን ያህል ነበር ይዞታው? አሁንስ ተጨማሪ ይዞታ አለ? ይዞታው ያው 3000 ካሬ ነው። አሁን ግን 2580 ምናምን ያክል ነው። ለምን መንገድ በዚህ በላይ በኩል መንገድ ስለወጣለት ትንሽ ተቀንሷል። በሸራ ላይ ጊዜ ቆያችሁት ፍቃድ ስለተሰጣችሁ ነበረ? ተሰጥቶናል። ፍቃድ ያገኘነው ያው ዶክተር አብይ ወደ ስልጣን ተመጣ በኋላ እና ያው ታከለ ኡማ በነበረ ጊዜ በዛን ጊዜ ነው ፍቃድ ያገኘነው። ሸራ በነበረ ጊዜ ያው ሸራው አለ ነበርኩኝ የምወጣው የሸራ ኢንጂነር ባል ነበረ በፊት። የሸራ ኢንጂነር አብርኩት እንግዲህ ማለት ሸራው ይወጣልና ከዛው ላይ ይሰበሰባል ነው በቃ ያው ሐሙስ ማታ አንድ ያስራለሁ ደግሞ አንድ ያስራለሁ እያልኩ እንግዲህ ሐሙስ ማታ ለጁሙአ በቃ እንደዛ ነበር ማለት ነው።
ሐሙስ ማታ ለጅሙዓ በቃ ጀማዓ ፀሐይ እንዳይመታው እያልኩ እንደገና ቁርአንም ደግሞ የሚቀሩ ልጆችም ስለነበሩ በቃ ስለዚህ ጀማዓው በቃ ይሄ ህጋዊ አይሆንም እያለ ሰልችቶን እንዳይበተን ለማድረግ ብዙ ጥረት እንግዲህ አድርጌያለሁ። አድካሚ ነበረ ማለት ነው። በጣም ረግ አሁን እንደዚህ ይታይ ቀላል ይመስላል እንጂ በጣም ጀማዓችን በተራ ነበር ሌሊት እየጠበቀ ያድር የነበረ። ቀን እዚህ ሴቱ በአንድ ክፍል ወንዱ በአንድ ክፍል ሆኖ በዛ ሸራውን እንደዚህ ከፍለን በዚህ በኩል ወንድ በዚህ በኩል ሴት አድርገን ራሱ ቀን ይዋላል ሌሊት እንደገና ደግሞ ይታደራል። እንደውም 8 ጥበቃ ነበር የቀጠር ነው እገዛ እንዲሆነን ብለን ሰው እንዳይጠፋ በሚል ማለት ነው። ተጀማዓው ብር አሰባስበን እንዲከፈል በማድረግ ብዙ መስዋዕትነት አድርገናል። እሺ የመስጊዱ ግንባታ ምን ያህል ጊዜ ፈጀ? ቢያንስ አመት አልሆነው ማለት ያው በ9 ወር ቢሆነው በዚህ ወር ያለቀ ባጭር ጊዜ ያለ መስጊዱን ስለሰራው ሰውና እስቲ የነበረን ሂደት ይንገሩኝ። ከሸራ መስጊድ ወዲያውን ወደ ግንባታ እንዴት እንደሄዳችሁ ንገሩኝ። እንግዲህ ያው እንደምታውቁት የዚህ በቆርቆሮ ውስጥ ነበር የነበርነው። ቀጥታ ያው ወደ ዘንተንቲል እንደው ባጭር ጊዜ እንደዚህ ይደርስልናል ብለንም እኛም አልገመትም ነበር። አላህ ጀዛቸውን አላህ ይክፈላቸው። በጣም በዚህ በሚያምር መልኩ እንደዚህ ሰርተው ባጭር ጊዜ ያስረከቡን አልሐምዱሊላህ በጣም በደስታ ነው የተቀበልነው። የመስጊድ ጀማዓው እንቅስቃሴ ምን ይመስላል? በጣም ደስተኛ ነው። በጣም ደስተኛ ነው። ለማስመረቅም በጣም በጥሩ ሁኔታ ነው ለማስመረቅም በጣም ተደስታቸው የተነሳ ጀማዓው ያው ስብሰባ አደረግንና በቃ ያው ተመራርጥን ኮሚቴ በቃ ይሄን ነገር ለምርቃኑ የሚያዘጋጅ ተብሎ በጣም በጥሩ ሁኔታ ነው እና በጀማዓም ማሻአላህ ነው እየሞላ ነው የሚሰገደው። አልሐምዱሊላህ ጀማዓ ሙሉ አለ። ሙሉ አለ። እንግዲህ ረመዳን ላይ ነው የምንገናኘው። ስለ ረመዳን ደግሞ አንድ ሁለት ነገር እንጋሩኝ። ያው እንግዲህ ረመዳን በተመለከተ ያው ኢንሻአላህ የኢባዳ ወር እንደመሆኑ ያው ኢባዳ ማብዛት ነው። ስለዚህ ያው ቁርአን ማብዛት ኢትካፍ ማብዛት እሱን ነው። ሌላ እንደው የምታስተላልፉልን በእንደዚህ አይነት መልኩ ላስረከቡን ሀጂ አህመድ በሽር ያው ዱዓ ጭምር ለሁሉም ሙስሊም ለሰማው ሁሉ በዚህ በሚዲያ ለሰማው ሁሉ ያው ጀዛቸውን አላህ እንዲከፍላቸው ሀያታቸው ረጅም አላህ እንዲያረግላቸው ዱንያ አኺራቸውን አላህ እንዲያሳምርላቸው እሱን ያው መልእክት አስተላልፋለሁ። አላህ ለዚህ ያበቃን ጌታ አላህ በጣም አላህን እንግዲህ በጣም በትልቁ ያው እንግዲህ አልሐምዱሊላህ ብሎ ማመስገን ብቻ ነው። ሽኩር ነው። ሌላ ነገር የለም የሚቀር። አላህ ይስጥልን። አላህ ያክብርልሽ። شهر المبارك كلنا شفيعا إلى الديان كل مكان መሐመድ ናስር ሙኒር እባላለሁ። አሁኑ የዚህ መስጊድ ኮሚቴ አባል ነኝ። እስቲ ይሄ መስጊድ ሸራ መስጊድ ለምን ተባለ? ሸራ የተባለበት ምክንያት ምንድነው? መጀመሪያ ላይ ሲመሰረት በግለሰቦች ቤት ውስጥ ነበር ሰግደ ነበረው። መጀመሪያ ላይ እዚህ ጎረቤት የነበረ ሐሺም የሚባል ሰው ነበር። እሱ ቤት ውስጥ የተወሰነ ጊዜ እንደሰገድን እሱ ለግንባታ እንደሚፈልገው ሲነግረን ወደ ሼህ ሚስባህ በዚህ ጎን በኩል እሳቸው ቤት ተቀይረን መስገድ ጀመረ። ከዛ እሳቸውም ለግንባታ እንደሚፈልጉት ገለጹን። 2 ዓመት ያክል እሳቸው ጋር ነበር የሰገድነው። ከዛ ኢማም አለ ወደዛ በኩልና ከሱ ጋር ለ2 ዓመት ያክል ሰገድን። በዛ ወቅት ያው ድምጻችን ይሰማም እንቅስቃሴ ነበረ እና በጣም የሙስሊሙ እንቅስቃሴ ላይ ከፍተኛ ትኩረት ይደረጋል። እሱ ላይ እዚህ ጋር አካባቢ ያለውም ጀማዓ የሆነ ጠንካራ ያለ ስለነበረ በደንብ እንቅስቃሴ ያለ። ከዛ የሆነች ቆርቆሮ ቤት ነበረች እዚህ ጋርና ያቺ ቆርቆሮ ቤት ላይ ለምን ሁሌ በግለሰቦች ቤት ውስጥ እየሰገድን እንኖራለን የሚል ነገር ከማህበረሰቡ ጠንካራ ያለ አስተያየት መምጣት ሲጀምር ወደ ዛች ቆርቆሮ ቤት በጣም ትንሽ ናት፣ 2 በ3 ነው ምናምን ነው። በዛ ውስጥ መስገድ ተጀመረ። የተወሰነ 2 ሰፍ ምናምን እዛው ይሰገዳል። ሌላው ውጭ ላይ ነበር የሚሰገደው። ከዛ የሆነ ረመዳን ነበር አጋጣሚ ረመዳን መጣ። ረመዳን ሲመጣ ያሻራ ያቺ እንትኗ አልበቃቸውም። ሰው ለፀሐይ በዝናብ ምናምን እንትን እንዳይ የተወሰኑ 4 እንጨቶችን ወጥረን በዛ በሸራ መሰገድ ተጀመረ ማለት ነው። ከዛ ያሸራ 2 ቀንም አልቆየም። ኦኬ
ህገወጥ ተባለ። አብሮ እስከነ ቆርቆሮ አፈረሱ። የድሮ ይዞታው ተነሳ። ከዛ ህዝቡ ግልብጥ ብሎ ወደ ክፍለ ከተማ ሄደ። ግልብጥ ብሎ ምንም አንድም ሰው እንዳይቀር ተብሎ ትእዛዝ ተሰጠና ሁሉም ሄደ። ቢያንስ የረመዳን እንስገድበት አሉ። በቃ እንዲሰገድበት ተፈቀደ ማለት ነው። ከዛ ሸራ ተወጠረ። ያቺ ሸራን ነው እንግዲህ ስንጠብቅ እስከ ረጅም ጊዜ ቆይተን ነበርና በዛ ምክንያት አካባቢው ሸራ በሚል ይታወቃል። ሸራውን ተወጠራላችሁ። ከዛ ወደ ከሰላት በኋላ ታነሱታላችሁ ነው የሰማሁት። እንደዛ ነው መሰለኝ። የመጀመሪያ የተወሰነ ጊዜ እንደዛ ተደረገ። ከዛ ግን ሸራዋን ለመጠበቅ ቀንም ማታም ሰው እየተመደበ ያድራል ይውላል። ለተወሰነ ጊዜ ሆነ ለአንድ አመት ምናምን ያክል ጊዜ ማለት ነው። ወቅቱ መቼ ነበር እስቲ ያስታውስ? ከ2005 2006። እሺ ሸራው መስጊድ እያደገ ከዛ ወዳ ምን ተፈጠረ? ሸራው መጀመሪያ ላይ ምን ነበረ? ሸራው ራሱ ማለት እንትን እንዳይፈርስ በሚል ቢፈርስም በማይጎዳ መልኩ ዝም ብሎ ነበር የተቀመጠውና ከዛ ሸራውን ከውስጥ በእንጨት እየወጠርን እዛው ሸራውን ራሱ እያጠናከሩ ቀጠለ እስከ 2008 ምናምን አካባቢ ድረስ። ከዛ የመጅሊስ አካባቢ ያለውን ሁኔታ በደንብ ማህበረሰቡ ይከታተል ስለነበረ እዛ ከመጅሊስም ሰው ተመድቦ እዚህም ካሉት ሰዎች በደንብ ክትትል ይደረግበት ነበርና በዛ ሁኔታ ካርታው ተገኘ ማለት ነው። ካርታው ከተገኘ በኋላ ይቺ ቆርቆሮ አሁን ያለችው ቆርቆሮ እሷ ተሰራች። የሴቶቹም ተሰራ። ከዛ የሽንት ቤት ምናምን ተሰራ። የሽንት ቤት ታሪክ የአንድ አተት የሚባል በሽታ የሆነ በውሃ የሚመጣ ነው። አተት በውሃ የሚመጣ እሱ ደግሞ ለዚህ ትልቅ አድቫንቴጅ። እስቲ አጋጣሚ ነገር አተቱ ምንድነው? የትኛው ማህበረሰብ ውጪ ላይ መጸዳዳት የለበትም የሚል ህግ ወጣ በጤና ጥበቃ ማለት ነው። በዛ እንትን አስፈቀድን። እዚህ አካባቢ ሰው ደግሞ በመጣ ቁጥር ሽንት ቤት መጠቀም አለበትና በቆርቆሮ እንዲሰራ ተፈቀደልን። ያቺ በቆርቆሮ መፈቀዷ ደግሞ የሆነ አድቫንቴጅ ሰጠን እና በነገራችን ላይ ቀበሌ አካባቢ ያሉ ሰዎች ትልቅ ሮል የተጫወቱ ሰዎች አሉ። ኦኬ አስተዋጽኦ አድርገዋል። ሙስሊም ባይሆኑ ግን ከዛ አጥሩም እንዲታጠር ምናምን ነገር ተባለ፣ ተፈቀደ። ከዛው ካርታው ማለት ነው። ከዛ ከካርታው በኋላ ከዚህ በኋላ ያቺ ሽንት ቤትም ተገነባች እና ለዚህም በጣም አካባቢ ላይ ያሉ ሰዎች አስተዋጽኦ በጣም ከፍተኛ፣ ገንዘብ ያለው በገንዘቡ፣ በጉልበት ያለው በጉልበቱ ትልቅ ሮል ተጫውቷል። እስቲ አሁን ይህን የሚያምር መስጊድ ከመገንባቱ በፊት ምን ይመስላል? የነበረውን ሂደት ንገረን። ይሄ መስጂድ ከመገንባቱ በፊት የሚገርምህ ይሄ መስጂድ እኮ በ8 ወር ነው ተገንብቶ ያለው። እሱ ገርሞኛል። እሱ በ8 ወር ተገንብቶ ሲያልቅ ምንም የዚህ መስጂድ ኢንፋክት ብዙም አልነበረም ማለት ይቻላል። 8 ወር በጣም ትንሽ እና ተአምር ነው ለማህበረሰቡ ሁላ ተአምር ነው። እና 8 ወር ጊዜ ውስጥ መሰረቱ ሁሉ በቃ ቤዝመንቱ ምናምን ሁላ ተጀምሮ እስኪያልቅ 8 ወር ይፈጃል። አመጨቅ ጊዜ እና የእሱ እንትን ብዙም አልታየም። ግን አሁን የዚህ መድረሳ ውጭ ላይ የሚታየው መድረሳ እሱን እንትን ለማድረግ ካቻምና በአንድ ቀን የረመዳን ጥሪ ነው ተሰባስቦ ለመስራት ነው። በአንድ ቀን መዋጮ። መስጊዱን የሰሩት ማን ናቸው? እስቲ አስታውቀን። የሰማሁት ኢንፎርሜሽን አለ። አህመድ ረሽድ ነው የሚባሉት። እና እናንተ ጠይቃቸው ነው ወይስ ደግሞ ራሳቸው መጥተው የመስጊድ ሊገንባ አሉ? እኛም እንትን እያልን ነበረ፣ እየፈለግን ነው። በዛ ሂደት ላይ እሳቸው ጋር ተባለ። ሌሎች መስጊዶች የሰሯቸውን ሄደን አየን፣ ዞረን ተመልክተን እዛ ተወሰነ። እሳቸውም በጣም ፍላጎት ነበራቸው። ግን ይህን መስጂድ ለመስራት ከመምጣታቸው በፊት እንደውም ይዘው የመጡት ፕላን በጣም ትልቅ ነው። ግራውንዱ ላይ ነበረው ምናምን ትልቅ ነው። ከዛ እኛ ደግሞ በዛን ሰዓት ካርታው በፊት በነበሩ ኮሚቴዎች እጅ ስለነበረ
ማግኘት አልቻልንም። ካርታ በአዲስ መልክ ነው እንደገና ካርታ አስወጥተን እሱ አንድ 4 ወር ምናምን ፈጀ። ከዛ በኋላ ሲጠየቅ እንግዲህ በዚህ ፕላን ለመስራት እንተናል። እኛም አላንገራገርንም። የያዘውን ይዞ በሉ መስጊዱ ይዞታው ከነ ግቢው ምን ያህል ይሆናል? 2600 ከነ ግቢው ማለት ነው። መስጊዱ ሲቆምበት ሲኛ 25 በ23 መስጊዱ ከተገነባ በኋላ እዛው አካባቢ ማህበረሰብ ምን ነበር ስሜት ውስጥ ነገር ይታገል? በጣም የሚገርም በጣም እንኳን ተገንብቶ እንዲመርቃት ላይ አይደለም ከዛ በፊት ራሱ የነበረው ሁኔታ በጣም ያጅባል። ሁሉም በቃ ባለቤትነት ስሜት እንዲኖረው አድርጓል። በቃ ሁሉም ራሱ የገነባው እንጂ ሌላ አካል መጥቶ የገነባው እስከማይመስለው ድረስ በጣም እንትኑ ገንቢው ሰው በጣም የሚገርም እንትን ያላቸው ማንም ውስጥ ላይ እንዲገባ አይፈልጉ ማለት በገንዘብ እንዲታገዙ አይፈልጉ በምንም ነገር እንዲበቃ በራሳቸው ሰርተው ነው መጨረስ የሚፈልጉትና ኳሊቲያቸው ግን በጣም ይገርማል። እንደው በመጨረሻ ሰጠን እንትን ካለ መረጃ በተለይ ደግሞ ከመስጊዱ የተያዙ ነገሮች ላይ ሌሎች መናገር የምትፈልጋቸው ነገሮች ካሉ እድሉ ልስጥ። ለአካባቢው ማህበረሰብ ከፍተኛ ምስጋና አለ። ኮሚቴው ከፍተኛ ሮል ነበረው እና እዚህ አካባቢ ያሉ ነባር ጀማዎችን በጣም ከፍተኛ ሮል ነበራቸው። እሱን ማመስገን ግድ። ከዛ በተጨማሪ አላህ የበለጠ ጨማምሮ እንዲሰጣቸው ለገንቢው አካል ዱዓችን ነው። የኔ ብቻ ሳይሆን ማህበረሰቡ በአጠቃላይ ወላሂ ጠዋትም ማታ ለሊት ተነስቶ ሁላ ዱዓ የሚያደርግበት ሁኔታ ነውና አላህ የበለጠ እንዲሰጣቸው ጀነትን እንዲወፍቃቸው በህይወት ይሉ አሉ በህይወት እሺ አላህ ያክብርልኝ እና አላህ እናመሰግናለን። لله ربي وخالقي صيام وجوبا عن أداء رمضان ውድ መወዳ መዝናኛ ታዳሚዎች እንግዲህ በቶፊቅ መስጊድ ያደረግነው ጉብኝት ይህንን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።